ሰላም ጤና ይስጥልኝ። እንዴት አላችሁ? በያላችሁበት ቪዲዮ የሚደርሳችሁ ሁላችሁም ሼር፣ ኮፒ ሊንክ እንዲሁም ኮመንት አስተያየት በመጻፍ ተባበሩኝ ዘንድ የተለመደ ጥያቄን አቀርብላችኋለሁ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ምንድን ነው? ከባለፈው የቀጠለ ኤክስ ቫሊዩ ምንድን ነው ብዬ አንድ ቪዲዮ ሰርችላችሁ ነበረ። ብዙዎቻችሁ ኮመንት አስተያየት ሰጣችሁኛል። እጅግ አድርጌ አመሰግናችኋለሁ። ዛሬ ደግሞ ይዤ የቀረብኩላችሁ ምንድን ነው የጥያቄ ምልክት ቫልዩ ወይም ደግሞ የጥያቄ ምልክት ዋጋው ምንድን ነው? እስከ ምን ያህል ነው? ዋጋው ስንት ነው? ወይም ደግሞ ዋጋው ምንድን ነው የሚል ጥያቄ አዘል ቪዲዮ ይዤላችሁ ቀርብ ያለው። ይህ ማለት ምን ማለት ነው? ሁላችሁንም አይደለም። እስፔሻሊ በዚህ ዙሪያ ያላችሁ በስነ ትምህርት የሰለጠናችሁና እያስተማራችሁ ያላችሁ በየእርከኑ የምትገኙ መምህራን የልጆቻችን የተለያዩ አክቲቪቲዎች ወይም ደግሞ የስራ ውጤቶች ቼክ በምናደርግበት ጊዜ የምንጠቀመው የጥያቄ ምልክት ምን ይመስላል የሚል ሀሳብ ለእናንተ እንዲሁም በጥያቄ መልክ ልጠይቃችሁ ነው የመጣሁት። አንዳንዶቻችን የምንጠቀመው የጥያቄ ምልክት እጅግ በጣም የሚገርምና ኢብን ለመግለጽ በጣም የሚያስቸግር አይነት የጥያቄ ምልክት እንጠቀማለን። እንዲሁ ምናልባት ያለማጋነን አንዳንዶቻችን የምንጠቀመው የጥያቄ ምልክት የአፍሪካ ካርታ የሚያህል የጥያቄ ምልክት የምንጠቀም ሰዎች አለ። ይሄ አንደኛ ደብተሮቻቸውን ማበላሸት ነው። ሁለተኛ የልጆቹ ሞራል፣ ሶስተኛ የሚያስተላልፈው መልእክት የለም። ምክንያቱም እዛ ቦታ የጥያቄ ምልክት አድርገሽ ለልጆች ወይም ደግሞ ለተማሪዎች ምላሽ መስጠት ማለት ተማሪዎችን ወደ ባሰ ግራ ማጋባት መውሰድ ስለሆነ ያን ያክል የጥያቄ ምልክት አስፈላጊ አይደለም። አንዳንዶቻችሁ ደግሞ ወይ የጥያቄ ምልክት አይባል ወይም ደግሞ የሆነ ምልክት ተብሎ ትርጉም የማይሰጠው የኖርዝ አሜሪካ እና የሳውዝ አሜሪካ ካርታን የሚመስል የጥያቄ ምልክት የምትጠቀሙ ሰዎች አላቸው። ስለዚህ ልጆቻችን የሰሩትን የስራ ውጤት ቼክ በምናደርግበት ጊዜ መጠቀም የሚገባን ምልክት ወይም ደግሞ መጠቀም የሚገባን ሲምቦል እጅግ በጣም ጥንቃቄ በማድረግ ብንከታተል ቼክ ብናደርግ በጣም የተሻለ ነው ብዬ አስባለሁ። ሌሎቻችሁ ሀሳብ፣ አስተያየት፣ ኮመንት ትሰጡበት ዘንድ በድጋሚ እጠይቃችኋለሁ። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።